ከሰይጣን ቀጥሎ ጠላታችሁ ስትረስ ነው እንደ ስትረስ ጠላት የላችሁ ጠላታችን ነው ጭንቀት you have to get rid of it ሲመጣ እኔ ጋር ይመጣልኩ ዞር በልልኝ ነው የምለው ደህና ናችሁ ወይ ሲመልሱልኝ እንደምን ናችሁ ደህና ስለመሆን ነው ጥቂት ማካፈላችሁ ደህና ስለመሆን dimensions of wellness ይባላል የተለያዩ dimensions of wellness አሉና ደህና ነህ ወይ ስንባልና ደህና ነኝ ስንል ምን ማለታችን ነው ደህና ነሽ ወይ ሲባል ሲጠየቅና ደህና ነኝ ብለሽ ስትመልሺ ምን ማለት ነው እነዚህ dimensions አሉትና እነሱን አንስቼ ደጋግሜ ደህና ናችሁ ወይ እላችኋለሁ የመጀመሪያው dimension of wellness የሚባል ነው physical wellness ነው ወይም አካላዊ ደህንነታችን ነው አካላዊ ደህንነታችን physical wellness የሚባለው አሁን ይሄ ሰውነት አለኝ በዚህ ሰውነት ነው ምኖረው ይሄው ሰውነት ነው የሚያረጀው ይሄው ሰውነት ነው የሚሞተው ይሄው ሰውነት ነው በኋላ እንትኑ ሳጥን ውስጥ ገብቶ የሚቀበረው ይሄው ሰውነት የእናንተም እንደዛው ነው ለዚህ ሰውነታችሁ ምን ያረጋችሁለት ምን ያህል እየተንከባከባችሁት ነው አይለወጥም ሌላ አዲስ ስጋ አይሰጠንም እግዚአብሔር ይሄው ነው በቃ የሚያረጀው ይሄው ነው የሚሞተው እና የፊዚካል ዌልነሳችሁ ምን ያደረጋችሁ ምን ልል የፈለኩት ይሄ በኋላ እንዳያስቸግረን አሁን እድሜያችሁ ገና ስለሆነ ብዙዎቻችሁ ምንም ላይ ሰማችሁ ይችላል ካልተንከባከባችሁት ግን ፊዚካሊ ሰውነታችሁን ካልተንከባከባችሁት አመታቶች በተቆጠሩ ቁጥር አጥንታችን እየሳሳ ህመም እየመጣ ብዙ ችግር ውስጥ እንገባለን ፊዚካል ዌልነስ ይባላል ሁለተኛው ዳይሜንሽን ቶሎ ላለው ሁለተኛው ዳይሜንሽን ሜንታል ዳይሜንሽን የሚባለው ሜንታል ዳይሜንሽን ለአእምሮአችሁ ምን ያረጋችሁለት ነው ጭንቀት ሐሳብ ጭንቀት ስትረስ ስለ ልጆች መጨነቅ ስለ ኑሮ መጨነቅ አገር ቤት ስላሉ ወገኖች መጨነቅ ስለ ዘመድ መጨነቅ ከሰይጣን ቀጥሎ ጠላታችሁ ስትረስ ነው እንደ ስትረስ ጠላት የላችሁ የሚገርመው ደግሞ 99% of the things that you worry about they will never happen ልጄን እናቴን ቤተሰቤን እስራኤል እንደዚህ ሆኖ ማሰብ መጨነቅ ስትረስ ኮርቲሶል የሚባል ሆርሞንን ይጨምራል ኮርቲሶል የሚባል ሆርሞን ሲጨምር ኮርቲሶሉ ሃይፐርቴንሽን ዲያቤቲስ ሜሊተስ ኮሮነሪ አርተሪ የልብ በሽታ የደም ብዛት የስኳር ኢቭን የተለያዩ በሽታዎችን ያመጣል ጠላታችን ነው ጭንቀት እስቲ ጭንቀት ጠላቴ ነው በሉ you have to get rid of it ሲመጣ እኔ ጋር ይመጣልኩ ዞር በልልኝ ነው የምለው ዞር በል አማስ ልጅ እንደዚህ ብትወድ ልጆች እንዲህ ቢሆንስ ስትረስ እንደዚህ ቢሆንስ ኑሮ እንደዚህ ቢሆንስ ያኛው እንደዚህ ቢሆንስ ስትረስ ነው እና ግን ጠላት ለሜንታል ዌልነሳችሁ ሜዲቴሽን ሰላም ጥሩ ነገር መስማት ጥሩ ነገር ማንበብ ሜንታል ዌልነስ አችሁ መጠበቅ አለባችሁ ይሄንን አምሮ ብትከፍቱት አጥንቴን ብትከፍቱት የምታገኙት ነገር ብሬን ነው የሚባለው አይደል ነጩ ግሬ ሆነው ኮሪጌትድ የሆነ በቢሊየን የሚቆጠሩ የነርቭ ሴሎች አሉት በትሪሊየን የሚቆጠሩ ኮኔክሽኖች አሉት ሴሬብረም ሴሬቤለም ሜዱላ ፖንስ የተባሉት ማይንድ ግን ይለያል ይሄኛው 3 ፓውንድ ነው የኔ ጭንቅላት ውስጥ ያለው ብሬን ማይንድ ግን ክብደት የለውም መልክ የለውም የቱ ጋር እንዳለ አታውቁም ግን ይረበሻል ሲመጣና ሲጫናችሁ ስትረስ ጭንቀት ሲበዛባችሁ tell yourself አላስተናግድህም ማለት አለባችሁ አላስተናግድህም እኔ ጋር ይመጣ አላስተናግድህም አልቀበልህም ለምን ሜንታል ዌልነሳችሁ መጠበቅ አለባችሁ ሶስተኛው ዳይሜንሽን
ኢሞሽናል ዌልነስ ይባላል ኢሞሽናል ዌልነስ ደግሞ ይሄ ንዴታችን ቁጣችን መነጫነጫችን ብስጭታችን እሱ ነው ኢሞሽናል ዌልነስ ዲፕሬሽን ይመጣል ዲፕሬሽን ሳላስበው ይመጣና ላይ ተከምሮ አገኘዋለሁ ምን ሆኛለሁ ምንም ምን የተፈጠረ ነገር አለ ምንም መጥቶ ግን ይከመራል ላይ እኔ ልንገራችሁ በጣም ደስተኛ ሰው ነኝ አሁን ግን ደስተኛ የሆንኩት በውሳኔ ነው እዚህ ዓለም ላይ ፈጣሪ ፐርፌክት ነው ይሄ የተፈጠረው ነገር ግን ፐርፌክት አይደለም ይሄኛውን ሳስተካክለው ይሄን ሳስተካክለው ያኛው ይበላሻል ያኛውን ሳስተካክለው ያኛው ይበላሻል ያኛውን ሳስተካክለው ያኛው ይበላሻል ያኛውን ሳስተካክለው አይሞላም ከዛ አንድ ቀን ቆምኩና ራሴን ዶክተር ብዬ ጠርቼ ነው ከዛሬ ጀምሮ ዶክተር ወዳጄነ መሐረነ ደስተኛ ሰው ነው ብዬ ወሰንኩ በውሳኔ ጸንቻለሁ አጨብጭቡ ለዚህ ለማን ብላችሁ ነው የምትደበሩት ለየትኛው እድሜ ብላችሁ ነው የምትደበሩት ለየትኛው ዓለም ብላችሁ ነው በዲፕሬሽን የምትቀመጡት be happy enjoy your life depression አታስተናግዱ ዲፕሬሽን ብቻ አይደለም ምሬትን ብስጭትን ንዴትን bitterness መራራነት grudges ቂምያዝን አያስፈልግ ከናንተ ከህይወታችሁ አስወግዱት መራራነት ሲመጣ አስወግዱት ንዴት ሲመጣ አስወግዱት ብስጭት ሲመጣ አስወግዱት ኢሞሽናሊ ዌል መሆን አለባችሁ ጥሩ ጤነኛ ኑሮ እንድትኖሩ መንገድ ላይ የሚጣሏችሁ ሰዎች ካያችሁ ጥቁሮች ቢሆኑ ነጮች ቢሆኑ የሎ ቢሆኑ እናንተ አይደለም እኮ የሚጣሉት ራሳቸውን ነው እኮ የሚጣሉት ሰልፍ ሄትሬድ ስላላቸው ነው ለእናንተ ጥላቻ የሚያሳዩአችሁ who cares አንተ ያልክ ተመናጨክ ምን አለ እሱ ሰላም አለኝ አላለኝ ብላችሁ በብስጭት በዲፕሬሽን በምናምን በምሬት የምትኖሩት አራክፉትና ከላያችሁ ላይ አራክፉትና አስወግዱትና በደስታ ኑሩ ህይወታችሁን ኢንጆይ አድርጉት ህይወታችሁን ይሄ ኢሞሽናል ዌልነስ የሚቀጥለው አራተኛው ኢንተሌክቹዋል ዌልነስ ይባላል ኢንተሌክቹዋል ዌልነስ ደግሞ በየቀኑ every single day በእውቀት ማደጋቸውን እርግጠኛ ሆኑ ትንሽ ነገር አንብቡ ዶክመንተሪ ነገር እዩ በእውቀት ደጉ ጨምሩ ትንሹ ቀጥ ጨምሩ እና ኢንተሌክቹዋል ዌልነስ ትንሽ እኔ ብዙ ጊዜ አነሳዋለሁ በኢትዮጵያ ውስጥ በጣም ምሁራን ከነበሩ ሰዎች አንዱ ጳውሎስ ኞኞ ነው ጳውሎስ ኞኞ ስኮላር ነው የሚባለው የተማረው ግን እስከ አራተኛ ክፍል ነው አራተኛ ክፍል ተማሪ ነው እዛ ነው ያቆመው እና አንድ ጊዜ ሲጠየቅ እንዴት ይሄንን ሁሉ ዕውቀት ሰበሰብክ ተባለ እኔ አለ ሁሉ ጊዜ ልተኛ ስል መጽሐፍ ይዤ ነው መተኛው አለ እኔ ስድስተኛ ክፍል ነበርኩ ይሄንን ቃለ መጠይቅ ስተኛ መጽሐፍ ይዤ ተኛለሁ ጥያቄ መጠየቅ ሲኖርብኝ ማላውቀው ነገር ሲኖር እጠይቃለሁኛል አላፍርም አውሮፕላኑስ ገብቼ ምግቡ እንዴት እንደሚበላ ካላወቅ ሆስተሷን ጠራትና እንዴት ነው የሚበላው ላታለሁ ሬስቶራንት ገብቼ ምግቡ ካልገባኝ እዚህ ጋር ያለው ምግቡ ካልገባኝ ሜኑ ካልገባኝ ጠርቼ ምንድነው ላታለሁ እኔ እዛለታ የሰማው ቀን ጀመርኩኝ የመጽሐፍ ይዤ መተኛት እስካሁን ድረስ መጽሐፍ ይዤ ነው መተኛው intentionally every single day በማንበብ ዶክመንተሪ በማየት ሰዎችን በማዳመጥ በእውቀት ደጉ ይሄ ኢንተሌክቹዋል ዌልነስ ይባላል አምስተኛው ሶሻል ዌልነስ ነው ማህበረሰባዊ ደህንነት ነው ከቤተሰቦቻችሁ ጋር እንዴት ናችሁ ከእህት ወንድሞቻችሁ ጋር እንዴት ናችሁ ከዘመዶቻችሁ ጋር እንዴት ናችሁ እኔ እህቶች አሉኝ ከእህቶቼ ጋር ያለ መጣላት ፖሊሲ ያለኝ ይሞክራሉ ሊጣሉኝ ግን አልጣላቸውም በፍጹም ምን እላቸዋለሁ መሰላችሁ አሁን አንቺ ከኔ ጋር መጣላት ትፈልጊያለሽ ብትታመሚኮ ጓደኞች የተወሰነ ጊዜ ያስታምሙሻል ከዛ ወንድሟ የት ነው ብለው አምጥተው እኔ ጋር ነው የሚጥሉሽ
እኔንም እንደዛው እኔም ብታመም ጓደኞቼ የተወሰነ ጊዜ ያስታምሙኛል ከዛ እህቶቹ የት ነው ያሉት ተብሎ አንቺ ጋር ነው አምጥተው የሚጥሉኝ አንጣላ ከእህት ወንድሞቻችሁ ጋር ደህና ናችሁ እግዚአብሔር ይመስገን ሁሌ ሰላም አድርጉ በፍጹም ያለ መጣላት ፖሊሲን እንድትከተሉ ነው መክራችሁ ሶሻል ሌላ ጓደኞች ጥሩ ጓደኞች ሪሰርች ምንድነው የሚያሳየው ጥሩ ጓደኞች ያላቸው አንድ ጥሩ ጓደኛ ያላቸው ሰዎች ሁለት ጥሩ ጓደኛ ያላቸው ሰዎች የአእምሮ ጤንነታቸው ከፍተኛ ነው ይባላል ጥሩ ጓደኞች ይኑራችሁ ስለዚህ ቤተሰባችሁ ጋር ሰላም አድርጉ እናንተ ትልቅ ቢዲ አዳልት ኢን ዘ ሃውስ ወንድሞቻችሁ እህቶቻችሁ ሊጣላችሁ ሲፈልጉ ቢዲ አዳልት ኢን ዘ ሃውስ እናንተ ግድ ስንት ምናምን ግድ የለም ምናምን ብላችሁ እናንተ ሰላም አድርጉ እናንተ ተሸነፉ እና ከእህት ወንድሞቻችሁ ከጓደኞቻችሁ ጋር ሰላም አድርጉ ይሄ ሶሻል ዳይሜንሽን ኦፍ ዌልነስ ይባላል ስድስተኛው ጨርሳለሁ ቶሎ ብዬ ኦኩፔሽናል ዌልነስ ይባላል ስራችሁ እንዴት ነው ደህና ናችሁ እግዚአብሔር ይመስገን ምንድነው የምትሰሩት እውነቱን ነጋገር ከተባለ የሚያኖረን እግዚአብሔር ነው ግን ምንም ነገር ስሩ ሰርቪስ እስከሰጣችሁ ድረስ ውደዱት አንድ ጊዜ መጀመሪያ አሜሪካ እንደመጣሁኝ ሰሞን በታክሲ ነበርና በታክሲ ሲሄድ ኤርፖርት ሲሄድ ነጭ ነበር ሰውየው ከዛ አወራዋለሁ ፕሮፌሽን የተማረው ምናምን ስጠይቃ ኢንጂነር ነኝ አለ ኢንጂነር ሆነ እንዴ ታክሲ ትነዳለህ አልኩት በጣም አስተውሳለሁ እንደዚህ ብሎ ነው ያለኝ ወደ ኋላ ዞሮ አየ what do you mean ኢንጂነር ነኝ አው በኢንጂነሪንግ ሰራለሁ ግን ደግሞ ሞርጌጅ አለብኝ በትርፍ ስራዬ ታክሲ ነዳለሁ አለ ነገሩ ለካ እንደዚህ ነው አልኩ ሌላ ቦታ ኤርፖርት ሄድኩና አንድ ኢትዮጵያዊ እንዲ ትልቅ ወንበር ላይ ተቀምጠው ሰዎች በጨርቅ እንደዚህ ጫማ ይጠርጋል ከዛ አየሁት እንዴት ነው ስራ አልኩት ይሄ እኮ አይገኝም አለ አታገኘውም እኮ ያለ 100 ብር ቲፕ ይሰጡሃል እኮ አለ ማይገኝ ሰራ የጤና እርዳታ ውስጥ ነው የምትሰሩት ሆም ኬር ትሰራላችሁ ሳይከፈላችሁ እንኳን ብትሰሩ መስራት አለባችሁ እንኳን ተከፍሏችሁ አይደለም ባይከፍሏችሁ እንኳን የታመሙ ሰዎችን መንከባከብ የተጎዱ ሰዎችን መንከባከብ ጥቅም ነው ወደ ስራ ስትሄዱ እየጠላችሁት አትሄዱ ምንም ይሁን የምትሰሩት እየጠላችሁት አትሄዱ ሐኪሙም ሆነ ሁላችንም ሰርቪስ ነው የምንሰጠው ሰርቪስ ስትሰጡ ደስ ይያላችሁ አድርጉት አጨብጭቡ ለዚህ እኛም ስለምትሰሩት ስራ እናመሰግናችኋለን በጣም ከልቤ ነው ሰባተኛው ፋይናንሻል ዌልነስ ነው ፋይናንሻል ዌልነስ አሁን ዲያስፖራ ስለሆነ እናንተን ቻሌንጅ ማረጋው ተሰራላችሁ ገንዘብ ታገኛላችሁ ከዛስ you spend it የእውነት አዲስ ቦርሳ ያስፈልግሻል ከልቤ ነው አዲስ ቦርሳ ያስፈልግሻል $250 ዲዛይነር ቦርሳ ያስፈልግሻል አሁን አዲስ ጫማ ያስፈልግሻል ያ ሁሉ ጫማ ዘጋ ተደርድሯል ሰርግ መጣ ምን አለበት ከመሐከል አንዱን ብታረጊው አሁን በጣም ያጨበጨቡት ባሎች ናቸው የመረራቸው ባሎች ናቸው ነው ያጨበጨቡ እውነት ነው እኮ ለሰርግ የግድ አዲስ ጫማ የግድ አዲስ ቦርሳ save it ገንዘባችሁ ለፍታችሁ don't spend it ኑና ኢትዮጵያ አፓርትመንት ግዙ ኑና ኢትዮጵያ ቤት ግዙ ቢዝነስ ክፈቱ ገንዘባችሁን wisely ሴቭ አድርጉትና ይሄ ፋይናንሻል ዌልነስ ይባላል እና በጣም በጥንቃቄ እንድትኖሩ ደግሞ ደህና ናችሁ ፋይናንሻሊ ደህና ናችሁ እግዚአብሔር ይመስገን ልጨርስ ነው አሁን ስምንተኛው ኢንቫይሮንመንታል ዌልነስ ይባላል ኢንቫይሮንመንታል ዌልነስ ማለት የምንኖርበትን አካባቢ ማሳመር ማለት ነው ለምሳሌ ቤታችሁ በመጣ ምን አይነት ቤት ነው አንድ ስቱዲዮ ሊሆን ይችላል ግን ያቺ ስቱዲዮ ማማር አለባት ቀለሞች አመራረጣችሁ
የቀለም ሳይኮሎጂ አለ። አንድ ጊዜ ሳውዝ አፍሪካ ሄድኩና ሆቴሉ እንትን ላይ ሳይ ዛጋ የሎ አለ፣ ሬድ አለ፣ ብሉ አለ፣ ግሪን አለ፣ ብራውን አለ፣ ፐርፕል አለ፣ ማአት አይነት ቀለሞች አሉ። ከዛ ለምንድነው እንዲያረኳችሁት አልኳቸው። አይ በቃ ያምራል አሉ። ግን ሳይኮሎጂ አለ። የሎ is for joy፣ ቢጫ ስትመለከቱ የሚሰማችሁ ደስታ ነው። ግሪን ስታዩ የሚሰማችሁ ማይንዳችሁ የሚያስበው ሪጁቬኔት ማድረግ ነው፣ ራሱን ማደስ ነው ግሪን። ብሉ ስታዩ የሚሰማችሁ የአእምሮ ሰላም ነው። the ocean is blue፣ the sky is blue፣ የአእምሮ ሰላም ነው የሚያሰብ። ብርቱካናማ ስትመለከቱ ኢንቱሲያዝም ነው የሚሰማችሁ። ነጭ ቀለም ይሄ ሰው ሳይሆን ይሄኛው ነጭ white is for purity፣ black is for dignity፣ purple is for reality። ስለዚህ እያንዳንዱ ቀለም ትርጉም አለው ለአእምሮአችሁ። የአይን ብቻ የሚታየው አይደለም። እኔ ሲደብረኝ የማረጋው ነገር ልንገራችሁ። ሲደብረኝ የሆነ ሽታ፣ የቡና ሽታ፣ የእጣን ሽታ፣ የሽቶ ሽታ እፈልጋለሁ። ለምንድነው? አፍንጫችን ውስጥ ኦሊፋክተሪ ሪሴፕተርስ የሚባሉ አሉ፣ ሽታ ይቀበላሉ። ቆንጆ ሽታ ሲሸተን አእምሮአችን ጋር ሄዶ ሜሴጁ የሚያመጣው ደስታ ነው። ስለዚህ ቤታችሁ ቆንጆ እንዲሸቱ፣ እናንተም ቆንጆ እንድትሸቱ፣ ቤቱ ቆንጆ እንዲሸት አድርጉት። ኢንቫይሮንመንታል ዌልነስ ነው። 9ኛው ሞራል ዌልነስ። ሞራል ዌልነስ እናንተን አይመለከትም፣ ግን አንዳንድ ዲያስፖራዎች የሚያደርጉት ነገር በጣም የሚያሳዝነኝ ነገር አለ። ብዙ ዶላር ይዘው ይመጣሉ አዲስ አበባ። ታርጌታቸው ናይት ክለብ ነው። ታርጌታችን ትናንሽ ልጆች እህቶቻችን ናቸው። መተው ቀጥታ ቤተሰብ ሰላም ብለው የሚሄዱት ናይት ክለብ ነው። ከነዛ ከትናንሽ ልጆች ጋር ከ20 ዓመት ልጆች ጋር ምናምን ይተኛሉ። ይሄ ሞራል ዌልነስ መጉደልን ያሳያቸዋል። የልጆቹ መጎዳት ብቻ አይደለም፣ የእህቶቼ መጎዳት ብቻ እኮ አይደለም። እነሱም በሽታ ይዘው ይመጣሉ፣ ህመም ይዘው ይመጣሉ። ሴክሹዋሊ ትራንስሚትድ ዲዚዝ አሉ። በዚህ ላይ ዲሞኒክ ፓወር ያላቸው ሴቶች አሉ። ዲመኑ አታክ ነው የሚያደርጋቸው። መጽሐፍ ቅዱስ ይላል ጉበትህን እስኪሰነጥቀው ድረስ ይላል። አታክ ይደረጋሉ፣ መተው ይታመማሉ፣ ይወድቃሉ። የተለያየ በሽታ ቻንክሮይድ፣ ጎኖሪያ፣ ሲፊሊስ፣ ካንዲዲያሲስ ይዘው ይመጣሉ። የሞራል ስታንዳርድ ካላችሁ ግን አታረጉም እንደዚህ። ዶንት ዱ ኢት። እዚህ ሚስት አለች አቬለብል ቢሆንም አታረጉትም። ይሄ ሞራል ዌልነስ ይባላል፣ ሞራል ስታንዳርድ ይባላል። ይሄ ሞራል ዌልነስ፣ ይሄም ደግሞ በጣም ያስፈልገናል። የመጨረሻውና 10ኛው ስፒሪቹዋል ዌልነስ ነው። ዳይሜንሽኖቹን ያሳየኋችሁ። የመጨረሻው ስፒሪቹዋል ዌልነስ ነው። ሁሉ ነገር ኖሯችሁ መንፈሳዊ ህይወት ላይ ከደከማችሁ ደግሞ እሱ ደግሞ አይሆንም። በየሃይማኖታችሁ መጸለይ፣ ማመስገን፣ 4 አይነት ጸሎት አለ። አንደኛው ሪፔንተንስ ነው፣ ንስሐ መግባት ነው። ሁለተኛው ታንክስ ጊቪንግ ነው፣ ማመስገን ነው። ሶስተኛው ፔቲሽን ነው፣ እንዲያድርግልኝ ብሎ መጠየቅ ነው። አራተኛው ኢንተርሴሽን ነው፣ ምልጃ ነው፣ ስለሌላው መለመን ነው። እነዚህ ጸሎቶች አሉ። መጸለይ፣ ቅዱስ ቃሉን ማንበብ፣ ቅዱሳን መጻሕፍቶችን ማንበብ እና በመንፈሳዊ ህይወት መለምለም፣ ደግሞ ግሬትፉል መሆን፣ ቅድም ያሳዩ እንደሆነ ግራቲቲዩድ ያለው ህይወት መኖር፣ ታንክፉል ሆኖ መኖር። ዛሬ እናንተ መጣችሁ አይደል? እዚህ ብድግ ብላችሁ መጣችሁ፣ እዚህ አምሮባችሁ ተቀምጣችኋል። ስትሮክ መጥቶት ተነስቶ ለመሄድ የሚሞክር ቻልኩበት እኮ አሁን መራመድ እየቻልኩ ነው እኮ የሚል እኮ ሰው አለ። እናንተ እዚህ ጋር ዘንጣችሁ ተቀምጡ። ቢ ታንክፉል፣ ግራቲቲዩድ ይኖራችሁ። እዚህ ስትወጡ መኪናችሁን አስነስታችሁ ወደፈለጋችሁበት ትነዳላችሁ። በጥፋትም ያለ ጥፋትም እስር ቤት ሆነው አንድ ቀን ወጥቼ ንጹህ አየር ተንፍሼ በእግሬ ሄጄ እያሉ የሚመኙ በጣም ብዙ ሰዎች አሉ። እናንተ ነፃ ናችሁ። ማታ ትገባላችሁ። ብዙዎቻችሁ በጣም አጭር ጸሎት አለች የምትጸልዩት ማታ ከእንቅልፍ በፊት። እግዚአብሔር ሆይ ስለበታ ሰላም ስለዋልከኝ አመሰግናለሁ፣ ሰላም አሰድረኝ ትሉና
ትራስ ራሳቸውን ሲነካ እንቅልፍ ይወስዳቸዋል እማይተኙ በጣም ብዙ ሰዎች አሉ ይሄ ደግሞ spiritual wellness ይባላል ስለዚህ እንደዚህ ጠብቁና ራሳችሁን physically mentally emotionally socially financially occupationally spiritually morally ጠብቁና እንዳማረብን እናርጅ እንደዘነትን እናርጅ እንዳማረብን ጤነኛ እንደሆንን እነዚህን 10 ደህና ነህ ወይ ደህና ነሽ ወይ አሟልተን በጤንነት በደስታ ዘመናችንን እንጨርስ